በተሻለ መጠን ከዚህ ቀደም ከነበሩ 6ቱ ምርጫዎች 7ኛው ሀገራዊ ምርጫ በጣም ነፃ መሆን አለበት። መራጩ ማህበረሰብ በነቂስ ወጥቶ ተመዝግቦ ይወክለኛል የሚለውን አካል መምረጥ መቻል አለበት። ተፎካካሪ ፓርቲዎችም ለምርጫ ያበቃናል የሚሉ ፖሊሲ አማራጮችን ይዘው ቀርበው ግልጽ በሆነ በሁሉም ሚዲያ ማስተላለፍ መቻል አለበት። የወቅቱና የቀድሞው የኢራን ባለስልጣናት እንደገለጹት የኢራን አመራር የአሜሪካ ጥቃት አስቀድሞ የተቆጣውን ህዝብ ወደ ጎዳና በመመለስ ስልጣናቸውን ሊያናጋ ይችላል በሚል ስጋት ላይ ናቸው። ኢራን 400 ኪሎ ግራም ከፍተኛ የበለጸገ ዩራኒየምን በማስረከብ ዜሮ ማበልጸጊያ ላይ ለመድረስ ዝግጁ መሆኗን አንድ የኢራን ባለስልጣን ተናግረዋል። ሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት በዩክሬን ፓርላማ ተገኝተው ባደረጉት ንግግር በዩክሬንና በሩሲያ መካከል የሰላም ስምምነት እንደተፈረመ የህብረቱ ወታደራዊ ኃይሎች ወዲያውኑ በዩክሬን ምድር ስምሪት እንደሚያደርጉ ይፋ አድርገዋል። ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል ሀገሪቱ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ ሆኖ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላይ ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። 7ኛው ጠቅላላ ሀገራዊ ምርጫ ነፃ፣ ተአማኒና ዲሞክራሲያዊ ሊሆን እንደሚገባ የህዝብ ተወካዮች ምክር ቤት አባላት ተናገሩ። ፈጻሚና አስፈጻሚ አካላትም የምርጫ ሜዳው ለሁሉም እኩል መሆኑን በመረዳት ህዝባዊ ግዴታቸውን ሊወጡ ይገባል ብለዋል። ተጨማሪ አለን። የኢትዮጵያ ህዝብ ተወካዮች ምክር ቤት አባላት 7ኛው ሀገራዊ ምርጫ ከዚህ ቀደም ከነበሩት ሀገራዊ ምርጫዎች በላቀ ሁኔታ ነፃ፣ ዲሞክራሲያዊና ሁሉን የሚያሳተፈ እንዲሆን መንግስት ከባለድርሻ አጋራት ጋር ሊሰራ እንደሚገባ አሳስበዋል። የምክር ቤት አባል የሆኑት ዶክተር መብራቱ አለሙ ምርጫው የይስሙላ ሳይሆን እውነተኛ ፉክክር የሚታይበት እንዲሆን ሊሰራ ይገባል ብለዋል። የምርጫ ሜዳው ለሁሉም እኩልና ምቹ እንዲሆን የሚያስችሉ ስራዎች መጀመራቸው የሚያበረታታ መሆኑን የተናገሩት የምክር ቤት አባሉ በተለይም የምርጫ ቦርድ የማስፈጸም አቅም ከወዲሁ ገነባና ተፎካካሪ ፓርቲዎችን በፖሊሲ የተደገፈ አማራጭ ለህዝብ እንዲያቀርቡ የምክር ቤት አባሉ አጽንኦት ሰጥተዋል። በተሻለ መጠን ከዚህ ቀደም ከነበሩ 6ቱ ምርጫዎች 7ኛው ሀገራዊ ምርጫ በጣም ነፃ መሆን አለበት። መራጩ ማህበረሰብ በነቂስ ወጥቶ ተመዝግቦ ይወክለኛል የሚለውን አካል መምረጥ መቻል አለበት። ተፎካካሪ ፓርቲዎችም ለምርጫ ያበቃናል የሚሉ ፖሊሲ አማራጮችን ይዘው ቀርበው ግልጽ በሆነ በሁሉም ሚዲያ ማስተላለፍ መቻል አለባቸው። ራሳቸው መሸጥ መቻል አለባቸው። በዚህ ረገድ የምርጫ ቦርድ ማስፈጸም አቅምም በደንብ መገንባት አለበት ብለን እናስባለን። ይህን ደግሞ ምክር ቤቱም ድጋፍ ያደርጋል። ብዙ ቋሚ ኮሚቴዎች ስላሉ እነዛ ቋሚ ኮሚቴዎች ድጋፍ ያደርጋሉና መንግስት ቁርጠኛ ነኝ ብሏል። እንግዲህ ምርጫውን በጣም ሰላማዊ ከዚህ በፊት በተሻለው መልኩ እንዲሁም ብዙ ድምጾችም የተፎካካሪ ድምጾችም የሚሰማበት ምክር ቤት እንዲሆን አበክረን እንሰራለን የሚል ነው። ይሄ ደስ የሚያሰኝ መልእክት ነው በጠቅላይ ሚኒስትሩ በኩል የተላለፈው። እኛም ለዛ ዝግጁ መሆን አለብን ብለን እናስባለን። የጋራ ምክር ቤቱ አስቻይ ሁኔታዎች እንዲፈጠሩ፣ ምቹ የዲሞክራሲ ምህዳር እንዲፈጠር እጩዎች፣ ደጋፊዎች፣ ታዛቢዎች ምንም አይነት መጉላላት እንዳይገጥማቸው ከሚመለከታቸው የመንግስታዊ አካላት ጋር በትብብር እየሰራ ይገኛል። በሌላ በኩል የምክር ቤት አባል የሆኑት አቶ ዳውድ መሐመድ ምርጫን በወቅቱ በማካሄድ አማራጭ የሌለው ጉዳይ መሆኑን ያብራራሉ። እንደ አቶ ዳውድ ገለጻ ምርጫ ካልተካሄደ ሀገሪቱ ወደ ህገ መንግስታዊ ቀውስ ልትገባ ስለምትችል ያሉትን የጸጥታ ችግሮች እየፈቱ ምርጫውን ማካሄድ የመንግስት ህልውናና የቀጣይ ልማት መሰረት ነው ብለዋል። ሀገራዊ ምርጫ ማካሄድ ያው ሀገራችን በምርጫ ሂደት ውስጥ ብዙ ጊዜ ያው 7ኛው ዙር ምርጫ ነው የምናካሄደው። ባለፉት ጊዜያት የተደረጉ ምርጫዎችን አሳልፈናል። ባለፈው 6ኛ ሀገራዊ ምርጫም ጥሩ የሚባሉ ልምዶችም የተወሰደበት ነው። እዛ ውስጥ የነበሩ ደግሞ ክፍተቶችን ተገምግሞ ቀጣይ ማስተካከል ያለበት ነው። ሀገራዊ ሁኔታችን በመለከት ጥሩ እንቅስቃሴ የነበረበት ነው። ሰላም ሁኔታ ህዝቡም የህዝብ በዓላትን ቢሆን አጠቃላይ የህዝብ እንቅስቃሴ ቀደም ከነበሩ ሁኔታዎች በሰላማዊ ሁኔታ ህዝቡ ሰላሙን ስለሚፈልግ ወጥቶ
እየገባ የመጣበት ነው። ስለዚህ ምርጫ ሂደትም ደግሞ የዚህ አካል ነው። ህዝቡ ደግሞ ምርጫውን ማካሄድ፣ መንግስት ማጽናት፣ ቀጣይ ደግሞ ለልማቱ ላይ ለመትጋት የሚያስፈልገውን ተግባራት አንዱና ትልቁ ነው። ስለዚህ ምርጫ መካሄድ አለበት። ምርጫ ካልተካሄደ ህገ መንግስታዊ ጥሰት ይፈጠራል። ስለዚህ ምርጫውን በወቅቱ ማካሄድ፣ ከዛ በኋላ የመንግስት ስርዓትን በተፈለገው አቅጣጫ ይቀመጣል፣ መንግስት ሚናውን ይወጣል ማለት ነው። ህዝቡም ደግሞ ለሰላሙ የራሱ ሚና ይጫወታል። ሰላሙ ምርጫ መካሄደው በህዝብ ነው። ሰላሙም ለህዝብ ነው የሚያስፈልገው፣ መንግስትም ለህዝብ ነው የሚያስፈልገው። እያንዳንዱ ሰው የራሱ ሚና ይጫወታል። መንግስት ችግሮችን በሰላማዊ መንገድ ለመፍታት የሰጠው ትኩረትና ለተቃዋሚዎች ያቀረበው የሰላም ጥሪ ወቅታዊና አስፈላጊ መሆኑንና የሚበረታታ መሆኑን የገለጹት የምክር ቤቱ አባል የሆኑት ብርጋዴር ጀነራል ኃይሉ ጎንፋ ናቸው። ሀገራዊ ምርጫው ላይም መሰል ተግባራት ሊከናወኑ ይገባል ሲሉ አጽንኦት ሰጥተዋል። ሰባተኛው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊና ነጻ እንዲሆን መንግስትና ፈጻሚ አካላት የበኩላቸውን እንዲወጡም አሳስበዋል። ሲሆን ህገ መንግስትና ህዝቡን ማገልገል ይባላል። ህዝቡን ከሚያገለግልበት አንዱ ሰላም ወጥቶ ሰላም እንዲገባው ነው። ስለዚህ ከዚህ አንፃር እኔ ማንኛውም ቅሬታ ካላቸው ተቃዋሚ ኃይሎች በረሃ ከገቡት ጋር ተነጋግረን የትኛው ነው የሚበልጠው፣ የትኛው ነው ውጤት የሚያመጣው፣ ለየትኛው ህዝባቸው ነው ትግል የሚያካሂዱት የሚለውን ተነጋግረን በሰላማዊ መንገድ የፈለጉትን ፍላጎታቸውን ማሳካት እንደሚችሉ ተግባብተን ብዙ በ10 ሺዎች የሚቆጠሩ ወደ ሰላም ተመልሷል። እኔ በዚህ ደስተኛ ነው። በዛ ምክንያትም ብዙ አርሶ አደሮቻችን፣ ብዙ ወገኖቻችን፣ ብዙ ህጻናት፣ ሽማግሌዎች፣ እናቶች ሰላም አግኝተዋል። በመጨረሻም ፓርቲዎች የውስጥ ችግሮቻቸውን በመፍታትና ራሳቸውን በማደራጀት ለምርጫው ጠንካራ ተፎካካሪ ሆነው እንዲቀርቡ የምክር ቤት አባላት ጥሪ አስተላልፈዋል። በድጋፍ መልክ የሚሰጥ ገንዘብ ተረጂዎቹን ሊለውጡ ከሚችሉ የትምህርትና ስልጠና እንዲሁም ሌሎች ድጋፎች ጋር አብሮ መስጠት ካልተቻለ የዜጎችን ችግር በዘላቂነት መፍታት እንደማያስችል ተገልጿል። ደምሶች ፈራው ተጨማሪ አለው። በሀገር አቀፍ ደረጃ በበጎ ፈቃድ አገልግሎት እንዲሁም በተለያየ ችግር ላይ ለሚገኙ ዜጎች ድጋፍ የማድረግ ልምዶችም እያደጉ ናቸው የሚሉ መረጃዎች ቢኖሩም በአብዛኛው የገንዘብና የቁሳቁስ ድጋፍ ላይ ያተኮሩ በመሆናቸው ዘላቂ የሚባል ለውጥ በማምጣት በኩል ውስንነቶች እንዳሉ ባለድርሻ አካላት ይገልጻሉ። በድጋፍ መልክ የሚሰጥ ገንዘብ ተረጂዎችን ሊለውጡ ከሚችሉ የትምህርትና ስልጠና እንዲሁም ሌሎች ድጋፎች ጋር አብሮ መስጠት ካልተቻለ የዜጎችን ችግር በዘላቂነት መፍታት እንደማይቻል የተስፋ ለሕፃናት ድርጅት የቦርድ ሰብሳቢ ራሄል ብርሃኑ ያስረዳሉ። በ1993 ዓ.ም በጊዜው የነበረውን የኤችአይቪ ኤድስ መስፋፋት ተከትሎ ወላጅ አልባ የሆኑ ሕፃናትን እንዲሁም ለችግር የተጋለጡ ዜጎችን ለመደገፍ ታስቦ የተቋቋመው ይህ ድርጅት ከ2400 በላይ ለሚሆኑ ሰዎች በተለያዩ አማራጮች ድጋፍ እንዲያገኙ በማመቻቸት በዘላቂነት ከተረጂነት እንዲወጡ ማድረጉን ጠቁመዋል። ብር ሰጥተን ብንልከው ኖሮ ያ ልጅ ምግብ ሊበላ ይችላል ለአንድ ሳምንት፣ ግን ህይወቱ አይቀየርም። ካውንስሊንጉን አያገኘውም፣ ከልጆች ጋር መጫወቱን አያገኘውም፣ የማስጠኛ ሰፖርቱን አያገኘውም። የጥናት ሰፖርት፣ ዩኒፎርም ሰፖርት ይሰጠዋል፣ የደብተር ሰፖርት ይሰጠዋል። በአመት 2 ጊዜ ልብስ፣ በየአመት 2 ወይ በኳርተር ልብስ ይሰጣል። ይሄ እየደገፈ ማለት ነው። ከዛም ደግሞ ለወላጆች ደግሞ የቪሌጅ ሴቪንግ ኤንድ ሎን የሚባል ፕሮጀክት ነበር። አሁን ደግሞ ቁጠባ ቡድኖችን በማደራጀት ከሚያገኙት 1000 ብር ላይ ቆጥበው ከዛው ላይ ቆጥበው ተበድረው ራሳቸውን እያስቻሉ ልጆቻቸውን ተጨማሪ ምግብ ማብላትና መደገፍ እንዲችሉ ያስችላል ማለት ነውና ብር ሰጥቶ መሸኘት ብቻ ሳይሆን በተለያዩ ፕሮጀክቶች በማቀፍ ልጁን ውጤታማ ማድረግ ተችሏል። ድርጅቱ አስቀድሞ የተቋቋመው ከኤችአይቪ ኤድስ ጋር በተያያዘ ለችግር የተጋለጡ ዜጎችን ለመደገፍ ቢሆንም አሁን ላይ ደግሞ በተለያዩ ምክንያቶች ለጎዳና ሕይወት የተዳረጉ ዜጎችን ከአዲስ አበባ ከተማ አስተዳደር የሴቶችና ማህበራዊ ጉዳዮች ቢሮ ጋር በመተባበር ስልጠናዎችን እንዲያገኙና የስራ ዕድል እንዲመቻችላቸው እየሰሩ እንደሚገኙ የድርጅቱ ዋና ዳይሬክተር አቶ ዘላለም አሙዬ ተናግረዋል። ውሎና ዳራቸውን ጎዳና ላይ አድርገው የነበሩ ህፃናት የያዙ ሴቶች እንዲሁ ደግሞ ወጣቶችን ከጎዳና በማንሳት በተለይ ይህንን ፕሮጀክት ከአዲስ አበባ ሴቶችና ህፃናት ማህበራዊ ጉዳይ ቢሮ ጋራ እንዲሁም ከፌዴራል ከሚኒስትሪ ኦፍ ሴቶች ህፃናትና ማህበራዊ ጉዳይ ሚኒስቴር ጋራ በጋራ በመሆን ውሎና ዳራቸውን ጎዳና ላይ ያደረጉ ዜጎችን ከጎዳና ላይ አንስተን ተቋማት አሉን ማለት ነው። እኛ በዛ ተቋማችን
የማገገሚያ ጊዜያቸውን በአግባቡ ከሰጠን በኋላ የሚያስፈልገውን የሳይኮሶሻል ሰፖርት እንለዋለን እኛ እሱን ድጋፍ ከሰጠን በኋላ ወደ ማህበረሰቡ የገቢ ማስገኛ ስራዎችን እየሰሩ ጤናማ የሆነውን ኑሮ ወደ ቀደመ ኑሯቸው ወደ ቀደመ ህይወታቸው ተመልሰው እንዲኖሩ አድርገናል ማለት ነው። በዚህ ከ960 በላይ ወጣቶችንና ህፃናት የያዙ ሴቶችን በየጎዳና ወድቀው የነበሩትን አንስተን እነሱንም ውጤታማ አድርገናቸዋል ማለት ነው። ተስፋ ለህፃናት ድርጅት አብዛኛውን ስራ የሚያከናውነው ከተለያዩ ደጋፊ አካላት በሚገኘው ገቢ ቢሆንም በቀጣይነት ግን በራስ አቅም ገቢን ለማመንጨት የሚያስችሉ አማራጮች ላይ ትኩረቱን አድርጎ እንደሚሰራ ወይዘሮ ራሄል ገልጸዋል። ስትራቴጂው እየቀየረ ነው። አሁን ድርጅቱ ምንድነው የተማርነው? ይሄ በስፖንሰርሺፕ መርዳት ሳይሆን ሌላ ማስቻያ ፕሮጀክቶች እየተቀረጹ ነው። አጭር ጊዜ ስልጠና ይሰጣል። የ3 ወር ስልጠና፣ በዛ ስልጠና ገንዘብ ድጋፍ ይደረጋል። ከዛም በኋላ በዛ ራሳቸው በሚፈልጉት ነገር እንዲለውጡ ለምሳሌ በጥቃቅንና አነስተኛ እንዲደራጁ ማስቻል፣ የራሳቸው ሱቅ መክፈት እንዲችሉ ወይም ደግሞ የተለያዩ ስራዎችን እንዲሰሩ ማስቻል። አሁን ስትራቴጂውን እየቀየረ ነው ያለው። ከምን ካለፈው የ25 ዓመት ጉዞ ተነስቶ አሁን ስትራቴጂውን ቀይሮ ያለበት ጊዜ ነው። ተስፋ ለህፃናት ድርጅት የተመሰረተበትን 25ኛ ዓመት ያከበረ ሲሆን በደራሲ ሰለሞን ሳህለ የተጻፈው የድርጅቱ መስራች የሆኑት ወይዘሮ የወይንሸት ማስረሻ የህይወት ታሪክ መጽሐፍም ተመርቋል። በአሜሪካና በኢራን መካከል ሊካሄድ የታቀደው የኒውክሌር ድርድር ከቱርክ ወደ ኦማን እንዲዛወር ተወሰነ። ድርድሩ በመጪው አርብ ይካሄዳል ተብሎም ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ስምምነት ላይ መድረስ ካልተቻለ መጥፎ ነገሮች ሊከሰቱ እንደሚችሉ አስጠንቅቀዋል። ኃይለ ገብርኤል ታደሰ። ኢራን በዚህ ሳምንት ከአሜሪካ ጋር ታደርገዋለች ተብሎ የሚጠበቀው ንግግር ከቱርክ ይልቅ በኦማን እንዲካሄድና አጀንዳው በኒኩለር ጉዳዮች ላይ ብቻ እንዲወሰን መጠየቋ ተሰምቷል። ይህ ውጥረቱ በጨመረበት ወቅት ለዲፕሎማሲያዊ ጥረቱ አዲስ ውስብስብ ነገርን ይጨምራል የሚል ስጋት ተነስቷል። አርብ ዕለት በኢስታንቡል ሊካሄድ ለታቀደው ንግግር ቦታውና አጀንዳውን ለመቀየር ኢራን ያደረገችው ሙከራ የመጣው አሜሪካ በመካከለኛው ምስራቅ ኃይሏን እያጠናከረች ባለችበት ወቅት ነው። እነርሱ ከአሜሪካውያን ጋር ከኒኩለርና በተያያዙ ጉዳዮች ላይ ብቻ መወያየትን ይፈልጋሉ። አሜሪካ ግን እንደ ባሊስቲክ ሚሳኤልና በኢራን የሚደገፉ ቡድኖች እንቅስቃሴ ያሉ ሌሎች ርዕሶችን ማካተት ትፈልጋለች ሲሉ አንድ በቀጠናው የሚሰሩ ዲፕሎማት ለመገናኛ ብዙሃን ተናግረዋል። የዋይት ሀውስ የፕሬስ ጸሐፊ ካሮሊ ሊቬት ለፎክስ ኒውስ እንደተናገሩት ከኢራን ጋር የሚደረግ ንግግር አሁንም በዚህ ሳምንት መጨረሻ እንዲካሄድ ታቅዷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በቦታው ዙሪያ ምክክሮችን አሁንም እየተደረጉ መሆናቸውን የኢራኑ ኑር ኒውስ ዘግቧል። እንደ አክሲዮስ ዘገባ ደግሞ ትራምፕ ንግግሩን ከቱርክ እንዲዛወር የቀረበውን የኢራንን ጥያቄ ተቀብለዋል። እንደ ምንጮቹ ገለጻ የትራምፕ አማችና መልእክተኛ ጃሬድ ኩሽነር፣ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በንግግሩ ላይ ይሳተፋሉ ተብሎ ይጠበቃል። እንደ ፓኪስታን፣ ሳውዲ አረቢያ፣ ኳታር፣ ግብፅና የተባበሩት አረብ ኤምሬትስ ያሉ ሀገራት ሚኒስትሮችም ይገኛሉ ተብሎ ቢጠበቅም አሁን ግን ቴሄራን ከአሜሪካ ጋር የሁለትዮሽ ንግግር ብቻ እንደምትፈልግ ምንጩ ለሮይተርስ ተናግሯል። የወቅቱና የቀድሞው የኢራን ባለስልጣናት እንደገለጹት የኢራን አመራር የአሜሪካ ጥቃት አስቀድሞ የተቆጣውን ሕዝብ ወደ ጎዳና በመመለስ ስልጣናቸውን ሊያናጋ ይችላል በሚል ስጋት ላይ ናቸው። ኢራን 400 ኪሎ ግራም ከፍተኛ የበለጸገ ዩራኒየምን በማስረከብ ዜሮ ማበልጸጊያ ላይ ለመድረስ ዝግጁ መሆኗን አንድ የኢራን ባለስልጣን ተናግረዋል። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እንደተናገሩት ኢራን ሊደርስ የሚችለውን ማንኛውንም ስምምነት የማክበር እድሏ ዝቅተኛ መሆኑን ገልጸዋል። ኔታንያሁ ኢራን የገባችውን ቃል ሊታመን እንደማይችል በተደጋጋሚ ያረጋግጣለች የሚለውን አቋማቸውን በግልጽ አስታውቀዋል። በስብሰባው ላይ የእስራኤል የስለላ ድርጅት መሪ ዴቪድ ባርኒያ፣ የመከላከያ ሚኒስትር እስራኤል ካትዝና የጦር አዛዥ ኤያል ዛሚር ተገኝተዋል። ትራምፕ ከኢራን ጋር የሚያደርጉት ንግግር እንዲቀጥል 3 ቅድመ ሁኔታዎችን አስቀምጠዋል። በኢራን ውስጥ የዩራኒየም ማበልጸግ ዜሮ እንዲሆን፣ በቴሄራን የባሊስቲክ ሚሳኤል መርሃ ግብር ላይ ገደብ እንዲደረግና ለቀጠናዊ ተላላኪ ኃይሎች የምታደርገውን ድጋፍ እንድታቆም የሚሉ ናቸው። ሌላዋ የቀጠናዋ ኃያል የተባበሩት አረብ ኤምሬትስ ኢራንና አሜሪካ የኒኩለር ስምምነት እንዲያደርጉና ለረጅም ጊዜ ለቆየው ውጥረት መፍትሄ እንዲያገኙለት አሳስባለች። ቀጠናው የተለያዩ አስከፊ ግጭቶችን አሳልፈዋል፣ ሌላ ግጭት አያስፈልገንም ብዬ አስባለሁ ሲሉ የኤምሬትስ ፕሬዝዳንት አማካሪ አንዋር ጋርጋሽ በዱባይ በተካሄደ የፓናል ውይይት ላይ ተናግረዋል። የአሜሪካ ጦር በአረቢያ ባህር ላይ ወደ
የአብርሃም ሊንከን የአውሮፕላን ተሸካሚ መርከብ በጥቃት መንፈስ የተቃረበን የኢራን ድሮንን መቶ መጣሉን የአሜሪካ ጦር አስታውቋል ሲል ሮይተርስ ዘግቧል። ክስተቱ የተፈጠረው ዲፕሎማቶች በኢራንና በአሜሪካ መካከል የኒኩለር ንግግሮችን ለማዘጋጀት በሚጥሩበት ወቅት ነው። የኢራኑ ፕሬዝዳንትም ስምምነቱን በተመለከተ ንግግር እንዲደረግ ፍቃድ መስጠታቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የጦር መርከቦች ወደ ኢራን እያመሩ ባለበት ወቅት ስምምነት ላይ መድረስ ካልተቻለ መጥፎ ነገሮች ሊከሰቱ እንደሚችሉ አስጠንቅቀዋል። ተመሳሳይ ማስጠንቀቂያዎችን በሁለቱም ሀገራት ዲፕሎማቶችና የጦር ጄኔራሎች ዘንድ በተደጋጋሚ ይሰማሉ። ድሮኑ መመታቱ ከተሰማ በኋላ የነዳጅ ዋጋ በአንድ በርሜል $1 በላይ ጨምሯል። የኢራኑ ሻሄድ 139 ድሮን ግልጽ ባልሆነ ዓላማ ወደ ተሸካሚ መርከቧ እየበረረ እንደነበርና በኤፍ-35 የአሜሪካ ተዋጊ ጀት መመታቱን የአሜሪካ ጦር ገልጿል። ከአብርሃም ሊንከን የተነሳች ኤፍ-35ሲ ተዋጊ ጀት የኢራንን ድሮን መታ የጣለችው ራስን ለመከላከልና የአውሮፕላን ተሸካሚ መርከቧንና በመርከቧ ላይ ያሉ ሰራተኞችን ለመጠበቅ ነው ሲሉ በአሜሪካ ጦር የመካከለኛ እዝ ቃል አቀባይ የባህር ኃይል ካፒቴን ቲም ሆኪንስ ተናግረዋል። የኢራን የተባበሩት መንግስታት መልእክተኛ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆኑም። የኢራኑ ታስኒም የዜና ወኪል በዓለም አቀፍ ውሃ ውስጥ ከድሮኑ ጋር ያለው ግንኙነት መቋረጡን ነገር ግን ምክንያቱ እንደማይታወቅ ገልጿል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩቶ በዩክሬንና በሩሲያ መካከል የሰላም ስምምነት ላይ እንደተደረሰ የህብረቱ ወታደራዊ ኃይል ወዲያውኑ በዩክሬን ምድር ስምሪት እንደሚያደርግ አስታውቀዋል። የፍቃደኞች ጥምረት የተሰኘው መደበኛ ያልሆነ ቡድን የምድር የአየርና የባህር ኃይል አባላቱን ስምምነቱ በተፈረመ ቅጽበት ወደ ስፍራው እንደሚልክ ነው ዋና ጸሐፊ የተናገሩት። ደምሶሽ ፈራው እንደ አውሮፓውያኑ አቆጣጠር የካቲት 3 ቀን 2026 በዩክሬን ዋና ከተማ ኪየቭ የተሰማው መግለጫ በአውሮፓ የጸጥታ መዋቅር ላይ አዲስ አቅጣጫ ጠቋሚ ሆኖ ተመዝግቧል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት በዩክሬን ፓርላማ ተገኝተው ባደረጉት ንግግር በዩክሬንና በሩሲያ መካከል የሰላም ስምምነት እንደተፈረመ የህብረቱ ወታደራዊ ኃይሎች ወዲያውኑ በዩክሬን ምድር ስምሪት እንደሚያደርጉ ይፋ አድርገዋል። ይህ መግለጫ የወጣው አሜሪካ የምታስተባብረውና በዩክሬንና በሩሲያ መካከል የሚደረገው የሰላም ንግግር በአቡዳቢ ከመጀመሩ ጥቂት ቀናት ቀደም ብሎ ነው። ዋና ጸሐፊው ማርክ ሩተ ለዩክሬን ሕግ አውጪዎች ባደረጉት ንግግር ስምሪቱ የፈቃደኞች ጥምረት በተሰኘ መደበኛ ባልሆነ ቡድን አማካኝነት የሚከናወን መሆኑን ጠቁመዋል። ይህ ስብስብ የምድር ጦርን፣ የአየር ኃይልንና የባህር ኃይል ድጋፍን የሚያካትት ሲሆን ዓላማውም በሁለቱ ሀገራት መካከል የሚደረገውን ማንኛውንም የሰላም ስምምነት በተግባር ለማረጋገጥና የወደፊት ሊከሰት የሚችሉ ጥቃቶችን አስቀድሞ ለመክታት የታለመ እንደሆነ ተገልጿል። ማርክ ሩተ በንግግራቸው ወቅት አጽንኦት ሰጥተው እንደተናገሩት በዓለም ዙሪያ ያሉ ሌሎች ፈታኝ ክስተቶችና ዓለም አቀፋዊ ጂኦፖለቲካዊ ውጥረቶች የኔቶን ትኩረት ከዩክሬን የጸጥታ ጉዳይ ላይ ሊያርቁት አይችሉም። ዩክሬን አሁንም የህብረቱ የጸጥታ አስተሳሰብ ማዕከል ሆና እንደምትቀጥል የገለጹት ዋና ጸሐፊው ህብረቱ ከዩክሬን ጋር ዕለታዊ ግንኙነት እያደረገ መሆኑንና ወታደራዊ ቁሳቁሶቹንም በተከታታይነት እያቀረበ መሆኑን ገልጸዋል። እንደ ሩተ ገለጻ የዩክሬን የቅድሚያ ፍላጎቶች ዝርዝር በተሰኘው የአሰራር ማዕቀፍ አማካኝነት ለግንባር ውጊያ የሚያስፈልጉ ሚሳኤሎች 75 በመቶና የአየር ክልል ለመጠበቅ የሚያገለግሉ ሚሳኤሎች 90 በመቶ ለዩክሬን ደርሰዋል። ይህ አሰራር ከ50 በላይ ሀገራት የመከላከያ ሚኒስትሮች የሚሳተፉበትና የጦር መሳሪያ ድጋፍ የሚቀናጅበት የራምስታይን ፎርማት ስብሰባዎች ዋና መመሪያ ሆኖ በማገልገል ላይ ይገኛል። የኔቶ መሪ ይፋዊ ቃል ኪዳን በዩክሬን በኩል በበጎ ቢታይም በኪየቭ ፖለቲካና የወታደራዊ ክበቦች ውስጥ ግን በውጭ ሀገራት የሚሰጡ የጸጥታ ዋስትናዎች ላይ ብቻ የመተማመን አዝማሚያ እየቀነሰ መምጣቱን የሚያሳዩ መረጃዎች እየወጡ ነው። ዩክሬን የብረት ጃርት በሚል መጠሪያ አዲስ ብሔራዊ የመከላከያ ስትራቴጂ እየቀረጸች ሲሆን ይህ ስትራቴጂ ሀገሪቱ በማንኛውም ወራሪ ኃይል ሊዋጥ የማይችል ጠንካራ የወታደራዊ አቅም በራሷ እንድትገነባ የሚያስገድድ ነው። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደርሌን ቀደም ብለው ዩክሬን ራሷን ወደ ብረት ጃርትነት መቀየር እንዳለባት ባሳሰቡት መሰረት ኪየቭ አሁን ላይ ይህንን ጽንሰ ሀሳብ እንደ አማራጭ እቅድ እየተጠቀመችበት ይገኛል። የዩክሬን የስትራቴጂ ለውጥ መነሻ ካለፈው የታሪክ ተሞክሮ የመነጨ መሆኑን የፖለቲካ ተንታኞች ይገልጻሉ። እንደ አውሮፓውያኑ አቆጣጠር በ1994 የቡዳፔስት ስምምነት ሲፈረም ዩክሬን የነበራትን የኒውክሌር መሳሪያ አሳልፋ እየሰጠችው ከአሜሪካ ከእንግሊዝና ከሩሲያ በተሰጣት የደህንነት ዋስትና ነበር። ሆኖም ይህ ዋስትና ሀገሪቱን እንደ አውሮፓውያኑ አቆጣጠር በ2022 ከተከሰተው ጦርነት ሊታደጋት አለመቻሉ አሁን ላይ የኪየቭ ባለስልጣናት በውጭ ሀገራት ቃል ኪዳን ላይ ብቻ እንዳይተማመኑ አድርጓቸዋል።
በዩክሬን የኔቶ ልዑክ መሪ የሆኑት አሊዮና ጌትማንቹክ እንደሚሉት ቀደም ሲል የጸጥታ ዋስትና የሚለው ቃል ዩክሬን የምታየው ከሌሎች ሀገራት በሚሰጥ ጥበቃ ላይ ተመስርታ ነበር። አሁን ግን የጸጥታ ዋስትና ዋናው ማዕከል ሀገሪቱ የራሷ የጦር ኃይልና የመከላከያ ኢንዱስትሪ መሆን እንዳለበት በኪየቭ በኩል ግልጽ ግንዛቤ ተፈጥሯል። ይህንን የብረት ጃርት ስትራቴጂ ተግባራዊ ለማድረግ ዩክሬን እጅግ ሰፊና ውስብስብ የሆኑ ዝግጅቶችን እያከናወነች ነው። ከነዚህም መካከል 800,000 ወታደሮችን የያዘ ግዙፍ ቋሚ ጦር መገንባት ዋነኛው ነው። ሆኖም ይህ እቅድ ከሰው ኃይል አቅርቦትና ከውስጥ አስተዳደራዊ ፈተናዎች ጋር ተጋርጧል። የዩክሬን መከላከያ ሚኒስቴር መረጃዎች እንደሚያመላክቱት በአሁኑ ወቅት በሚሊዮኖች የሚቆጠሩ ዜጎች ለውትድርና ከመመዝገብ የተቆጠቡ ሲሆን የተወሰኑ ወታደሮችም ያለ ፈቃድ ከግዳጅ ቀጠና ጠፍተዋል። ይህንን ችግር ለመፍታትም ሚኒስቴሩ የወታደራዊ ስልጠና አሰጣጥን ለማዘመን፣ ሙስናን ለማስወገድና በወታደራዊ አመራር ውስጥ አዲስ ባህልን ለመፍጠር ያለመ ሪፎርም እያከናወነ እንደሚገኝ ገልጿል። የወደፊቱ የዩክሬን ጦር ኃይል አወቃቀር በቁጥር ብቻ ሳይሆን በጥራትም እንዲለወጥ ግፊት እየተደረገ ነው። በተለይም መኮንኖችና ሰርጃንቶች ለጦርነቱ አስፈላጊ የሆነውን አመራርና ስልጠና እንዲሰጡ ትኩረት ተሰጥቶታል። በቴክኖሎጂው ረገድ ዩክሬን ትኩረቷን በሰው አልባ አውሮፕላኖችና በረጅም ርቀት ሚሳኤሎች ላይ አድርጋ በ2025 ብቻ የሀገሪቱ መከላከያ ሚኒስቴር ለድሮን ግዢና ምርት ከ2 ቢሊዮን ዩሮ በላይ በጀት መድቧል። ይህ በጀት ካለፈው ዓመት ጋር ሲነጻጸር የ3 እጥፍ እድገት ያሳየ ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። ኢትዮጵያና ቻይና የ200 ሚሊዮን የቻይና ዩዋን ድጋፍ ስምምነት ተፈራረሙ። ስምምነቱን የገንዘብ ሚኒስትሩ አህመድ ሺዴና በኢትዮጵያ የቻይና አምባሳደር ቼን ሃይ ተፈራርመዋል። ይህ ድጋፍ ፈጣን ውጤት ለሚያስገኝና ለሕዝብ ቀጥተኛ ጥቅም ለሚውሉ አነስተኛ ፕሮጀክቶች ማስፈጸሚያ የሚውል መሆኑ ተገልጿል። አምባሳደር ቼን ሃይ ቻይና ለአርቲፊሻል ኢንተለጀንስ፣ ለኢትዮ ጅቡቲ ምድር ባቡር ተጨማሪ ስራዎችና ለሌሎች የልማት ጥረቶች ድጋፏን እንደምትቀጥል አረጋግጠዋል። አቶ አህመድ ሺዴ በበኩላቸው ቻይና ለአዲሱ ዓለም አቀፍ አውሮፕላን ማረፊያ ግንባታና ለሌሎች ቅድሚያ ለሚሰጣቸው ፕሮጀክቶች የፋይናንስ ድጋፍ እንድታደርግ መጠየቃቸውን ከገንዘብ ሚኒስቴር ያገኘነው መረጃ ያመላክታል። የሲቪል ማህበረሰብ ድርጅቶች ያለ ተቆጣጣሪ መስሪያ ቤት ግልጽ ፍቃድ የሚንቀሳቀሱም ሆነ የማይንቀሳቀሱ ንብረቶቻቸውን እንዳያስተላልፉ፣ እንዳያስወግዱ ወይም እንዳይሸጡ ተከለከሉ። ክልከላውን የጣለው የሲቪል ማህበረሰብ ድርጅቶች ባለስልጣን ትዕዛዙን ተላልፈው በሚንቀሳቀሱ ድርጅቶች ላይ ተገቢውን እርምጃ እንደሚወስድ አስጠንቅቋል። ባለስልጣኑ ማስጠንቀቂያውን የሰጠው በማህበራዊ ትስስር ገጹ ባወጣው ማሳሰቢያ ነው። በ2011 ዓ.ም በተሻሻለው የሲቪል ማህበረሰብ ድርጅቶች አዋጅ ድርጅቶቹ ከየትኛውም ህጋዊ ምንጭ ሀብትና ንብረት በማሰባሰብ በህጋዊና ሞራላዊ ዓላማዎች ላይ ተሰማርተው መስራት እንደሚችሉ ይደነግጋል። የሲቪል ማህበረሰብ ድርጅቶች በተመዘገቡበት ዓላማ መሰረት ስራቸውን ማከናወናቸውን የመቆጣጠር ኃላፊነት በአዋጅ የተሰጠው ባለስልጣኑ በህዝብ ስም የሚሰበሰቡ ሀብትና ንብረቶችን ለህዝብ ጥቅም መዋላቸውን የመከታተል ኃላፊነት ተጥሎበታል። የአዲስ አበባ ከተማ አስተዳደር በማህበር ለተደራጁ 6194 የከተማዋ መምህራን የመኖሪያ ቤት ግንባታ ማስጀመሩን አስታውቋል። በ57 ማህበራት ተደራጅተው የቤቱን ዋጋ 25 በመቶ ለቆጠቡ መምህራን የሚገነቡት ቤቶች በከተማዋ በተለያዩ ሳይቶች ግንባታቸው መጀመሩን አስተዳደሩ የገለጸው። ከተማ አስተዳደሩ ለግንባታው የሚውል በወቅታዊ ዋጋ 24 ቢሊዮን ብር የሚያወጣ 40 ሄክታር መሬት በነፃ ማቅረቡ ሲነገር፣ በተጨማሪም አስተዳደሩ ለቦታው 5 ቢሊዮን ብር የካሳ ግምት መክፈሉ ተገልጿል። በቀጣይ ከመምህራን በተጨማሪ የጤና ባለሙያዎችና ሌሎች የመንግስት ሰራተኞችም ተደራጅተው እየተጠባበቁ መሆኑን የከተማ አስተዳደሩ ከንቲባ አዳነች አቤቤ ገልጸዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የሱዳን ጦር ኃይል በሰሜን ኮርዶፋን ግዛት ዋና ከተማ በሆነችው አልኡቤድ ላይ በፈጥኖ ደራሽ ኃይሎች ተይዞ የነበረውን አካባቢ ማስለቀቁን ይፋ አድርጓል። ከተማዋ ለወራት ያህል በታጣቂዎች ተከባ መቆየቷና ከውጭው ዓለም ጋር ያላት ግንኙነት ተቋርጦ መቆየቱ ይታወሳል። እንደ ጦሩ መግለጫ ከሆነ የ5ኛው እግረኛ ክፍለ ጦር አባላት ከተለያዩ አቅጣጫዎች በመቀናጀት ባካሄዱት ወታደራዊ ዘመቻ ከከተማ ውጪ ከሚገኘው የጦር ኃይል ጋር መገናኘት ችለዋል።
ይህ እርምጃ የሱዳን ጦር በቅርብ ጊዜያት በተለያዩ ግንባሮች እያገኘ ካለው ወታደራዊ ግስጋሴ አንዱ እንደሆነም ተገልጿል። አልኡበይድ ለሰብአዊ እርዳታ ስርጭት እንደ ዋነኛ የትራንስፖርት መገናኛ የምትቆጠር ስልታዊ ከተማ ናት ሲል አፍሪካ ኒውስ ዘግቧል። የእስራኤል ጦር በጋዛ ከተማና በካን ዩኒስ በፈጸመው የአየርና የታንክ ጥቃት 6 ህጻናትን ጀምሮ 17 ፍልስጤማውያን መገደላቸው ተነግሯል። ጥቃቱ የተፈጸመው በሰሜናዊ ጋዛ ቢጫ መስመር ተብሎ በሚጠራው ቀጠና አንድ የእስራኤል ወታደር በታጣቂዎች በጥይት ተመቶ መቁሰሉን ተከትሎ ነው። እስራኤል ድርጊቱን የተኩስ አቁም ስምምነቱን የጣሰ ግልጽ ጥቃት ስትል ገልጻለች። ካለፈው ጥቅምት ወር ጀምሮ ተግባራዊ በሆነው በዚህ ስምምነት ወቅት በሁለቱም ወገኖች በሚፈጸሙ ጥቃቶች 529 ፍልስጤማውያንና 4 የእስራኤል ወታደሮች ተገድለዋል ሲል ቢቢሲ ዘግቧል። አሜሪካ የአፍሪካን ከቀረጥ ነጻ ተጠቃሚነት እድል አጎዋን ለአንድ ዓመት ማራዘሟ ተሰምቷል። ይሁን እንጂ ፕሬዚዳንት ትራምፕ በሚጥሏቸው ታሪፎች ምክንያት ውጤቱ አነስተኛ ሊሆን ይችላል ተብሎም ተሰግቷል። በአጎዋ ስምምነት በየዓመቱ በአማካይ ከ10 ቢሊዮን ዶላር በላይ ዋጋ ያላቸው የአፍሪካ ምርቶች ከቀረጥ ነጻ ወደ አሜሪካ እንደሚገቡ መረጃዎች ያሳያሉ። ሙሴ ከበደ በቢዝነስ ጥንቅሩ ተመልክቶታል። አሜሪካ የአፍሪካን ከቀረጥ ነጻ ተጠቃሚነት እድል ወይም አጎዋን ለአንድ ዓመት ማራዘሟ ተሰምቷል። አጎዋ እንደ አውሮፓውያን አቆጣጠር መስከረም 30 የቆይታ ገደቡ ከተጠናቀቀ በኋላ ሳይራዘምም ሆነ ሳይቋረጥ ላለፉት ጥቂት ወራት በሂደር ቆይቶ ነበር። በትላንትናው ዕለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በከፊል ተዘግቶ የነበረውን የፌዴራል መንግስት ዳግም ለመክፈት በአሜሪካ የሕዝብ ተወካዮች ምክር ቤት በጸደቀው የገንዘብ ድጋፍ ጥቅል ውስጥ ስምምነቱን በመፈረም አስቀጥሎታል። የአሜሪካ የንግድ ተወካይ ጄሚሰን ግሪር በሰጡት መግለጫ ፕሬዚዳንት ዶናልድ ትራምፕ የንግድ ተጠቃሚነት ፕሮግራሙን ወይም አጎዋን እስከ ፈረንጆቹ አቆጣጠር ታህሳስ 31 2026 ድረስ እንዲራዘም የሚያስችለውን ህግ መፈረማቸውን ያሳወቁ ሲሆን ህጉም ፕሮግራሙ ካበቃበት መስከረም 30 ቀን 2025 ጀምሮ ባለው ጊዜ ላይም ተፈጻሚነት ይኖረዋል ብለዋል። ለ21ኛው ክፍለ ዘመን የሚሆን አጎዋ ፍላጎታችንን ከሚያሟላና ለአሜሪካ ነጋዴዎች፣ ገበሬዎችና ከብት አርቢዎች ሰፋ ያለ የገበያ ዕድል ማምጣት ይኖርበታል ሲሉም ተናግረዋል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ በጣሉት ዓለም አቀፍ የንግድ ታሪፍ ምክንያት ይህ እርምጃ አሁን ላይ የሚኖረው ፋይዳ አነስተኛ እንደሚሆን ተገምቷል። ትራምፕ የዓለም አቀፍ ግንኙነቶችን እንዳሻቸው ለመቅረጽ የንግድና ታሪፍ እርምጃዎችን እየተጠቀሙ ሲሆን የምወደው ቃል ነው ሲሉ የሚገልጹት የካሮትና ርጩሜ ስልታቸው የአጎዋን ውጤታማነት ሊጎዳው ይችላል የሚል ስጋትን ደቅኗል። የዚህ የንግድ ፕሮግራም እውነተኛ ጠቀሜታ የሚታወቀውም የአሜሪካ ጠቅላይ ፍርድ ቤት በትራምፕ ዓለም አቀፍ ታሪፎች ላይ በቀረበው አቤቱታ ላይ ውሳኔ ሲሰጥ ነው። ይህ ውሳኔም ምናልባትም እስከ ፈረንጆቹ አቆጣጠር የካቲት 20 ድረስ ሊሰጥ ይችላል ተብሎ ይጠበቃል። ፍርድ ቤቱ ትራምፕ የጣሉትን ታሪፎች ውድቅ ካደረጋቸው መስፈርቱን የሚያሟሉ የአፍሪካ ምርቶች በሙሉ ከቀረጥ ነጻ ወደ አሜሪካ መግባት ይጀምራሉ። ይሁን እንጂ ትራምፕ እንደ አልሙኒየምና ብረት ባሉ ምርቶች ላይ የጣሏቸው ልዩ ታሪፎች አሁንም በአፍሪካ ሀገራት ላይ ተፈጻሚ መሆናቸው አይቀርም። እንደ አውሮፓውያን አቆጣጠር በ2000 በቢል ክሊንተን የስልጣን ዘመን ወቅት ስራ ላይ የዋለው አጎዋ መታደስ በፖለቲካ በተከፋፈለው የአሜሪካ ኮንግረስ ውስጥ ለቀጠናው ያለው የንግድ ድጋፍ መቀጠሉን የሚያሳይ ነው። ይህ ህግ እንደ ሙስና መዋጋት፣ ሰብአዊ መብትና የአእምሯዊ ንብረት ጥበቃ ያሉ መስፈርቶችን የሚሟሉ ሀገራትን ከቀረጥ ነጻ የንግድ ድል ተጠቃሚ ያደርጋል። የአሜሪካ ህግ አውጪዎች አፍሪካ ያላትን የዓለምን 30% የሚሸፍን የከበሩ ማዕድናት ክምችት እንደ ትልቅ የኢኮኖሚ ድል ይመለከቱታል።
በተጨማሪም ኮንግረሱ ለሄይቲም ተመሳሳይ የንግድ ዕድል ለ1 ዓመት አራዝሟል። እነዚህ ሁለት እርምጃዎች ትራምፕ በጥር 2025 ስልጣን ከያዙ በኋላ በኮንግረሱ የጸደቁ የመጀመሪያዎቹ ትላልቅ የንግድ ሕጎች ናቸው። እንደ አውሮፓውያን አቆጣጠር በ2022 በአሜሪካና ከሳራ በታች ባሉ የአፍሪካ ሀገራት መካከል የ50 ቢሊዮን ዶላር የንግድ ልውውጥ የተደረገ ሲሆን በአጓ ስምምነትም በየዓመቱ በአማካይ ከ10 ቢሊዮን ዶላር በላይ ዋጋ ያላቸው የአፍሪካ ምርቶች ከቀረጥ ነጻ ወደ አሜሪካ ይገባሉ። በአሁኑ ወቅትም ወደ 32 የሚጠጉ የአፍሪካ ሀገራት በፕሮግራሙ ተጠቃሚ ናቸው። ኢትዮጵያን ጨምሮ ባለፉት ጥቂት ዓመታት በሰብአዊ መብት ጥሰት፣ በዲሞክራሲ መሸርሸር አሊያም በመፈንቅለ መንግስት ምክንያት ከ10 በላይ ሀገራት ከስምምነቱ መታገዳቸው ይታወቃል። የስምምነቱ መራዘምም በታገዱት ሀገራት ላይ ጣለው እገዳ ሳይነሳ ነው ተግባራዊ መሆን የጀመረው ተብሏል። ዘገባው የብሉምበርግ ነው። በኢትዮጵያ የንግድ ሕግ መሰረት አንድን የንግድ ድርጅት ከመነሻው ጀምሮ በህጋዊ መንገድ ማዋቀር ለድርጅቱ ሕልውና ወሳኝ ጉዳይ ነው። ማንኛውም የንግድ እንቅስቃሴ ህጋዊ ሰውነት አግኝቶ ወደ ስራ ከመግባቱ በፊት ሊሟሉ የሚገቡ ቅድመ ሁኔታዎች፣ የንግድ ማህበራት አደረጃጀትና በዘርፉ የሚስተዋሉ የህግ ክፍተቶችን በተመለከተ ግልጽነት መፍጠር አስፈላጊ ነው። ስለሆነም ዛሬ አዋጁና የንግድ ሕጉ ምን ይላል የሚለውን ጠበቃው እንደሚከተለው አዘጋጅቶታል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የንግድ ምዝገባና የንግድ ስራ ፈቃድ አገልግሎት አሰጣጥ ስርዓት ፍትሐዊ፣ ዘመናዊ፣ ቀልጣፋና ተደራሽ በማድረግ የንግዱን ማህበረሰብና ከንግዱ ስርዓት የሚጠብቀውን አገልግሎት እንዲያገኝ የህግና የአሰራር ክፍተቶችን በመንደፍና እርካታን በማሳደግ በሀገሪቱ ሁለንተና ኢኮኖሚ ውስጥ የበኩል ሚና እንዲጫወት ማድረግ በማስፈለጉ የንግድ ምዝገባና የንግድ ፈቃድ አሰጣጥ በዘመናዊ ቴክኖሎጂ እንዲደገፍ በማድረግ የንግድ ስርዓት ለመረጃ አያያዝ አመች እንዲሆን ህገወጥ እንቅስቃሴ ለመግታት የሚያስችል ለመንግስት ለህብረተሰብና የሚመለከታቸው አካላት ተገቢውን መረጃ እንዲያገኙ በማድረግ በማስፈለጉ የንግድ ስርዓት ግልጽነት፣ ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገራዊ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገሪቱ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ ሆኖ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። የንግድ ስራ ፈቃድ የተሰጠው ነጋዴ ፈቃዱ በተለያየ ምክንያት ሊታገድ የሚችል ሲሆን እነዚህም የንግድ ስራውን የጤናና የጽዳት አጠባበቅ፣ የአካባቢ እንክብካቤ፣ የአደጋ መከላከልና የንግድ ዕቃውን ወይም የአገልግሎቱን የጥራት ደረጃ ካጓደለ፣ በህጉ የነጋዴ ግዴታዎች ተብለው የተቀመጡትን ደንቦች የጣሰ ከሆነ፣ አግባብ ያለው ባለስልጣን የሚጠይቃቸውን መረጃዎች በትክክለኛና በወቅቱ ያላቀረበ ከሆነ፣ የተሰጠው ወይም የታደሰው የንግድ ስራ ፈቃድ በሐሰተኛ ሰነድ ወይም ማስረጃ ተደግፎ መሆኑ ከተረጋገጠ፣ ወይም ፈቃዱን ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ፣ ባስመዘገበው የንግድ ፈቃድ አድራሻ ያልተገኘ ከሆነ፣ የንግድ ህጉን አዋጁን ለማስፈጸም የወጡ ደንብና መመሪያ ድንጋጌዎችን የጣሰ ከሆነ አግባብ ያለው ባለስልጣን የንግድ ስራ ፈቃዱን ሊያገደው ይችላል። የንግድ ህጉን በአዋጁ መሰረት የወጡ ደንብና የመመሪያዎችን ድንጋጌ በመጣስ የንግድ ፈቃድ የታገደ ከሆነ ወይም በማናቸው ምክንያት አግባብ ያለው አካል የንግድ ህግ ድንጋጌዎችን መጣሳቸውን ሲያረጋግጥ ወይም በፍርድ ቤት ትዕዛዝ የንግድ ፈቃዱ ሲታገድ የንግድ ድርጅቱ ወዲያውኑ አግባብ ባለው አካል ይታሸጋል። ጉዳዩ የሚመለከተው ባለስልጣን ፈቃዱ የታገደበትን ምክንያትና አሳማኝ በሆነ ጊዜ ውስጥ ጉድለቶችን እንዲስተካከሉ ሊወስድ ስለሚገባው እርምጃ ለባለ ፈቃዱ በጽሁፍ የሚያሳውቀው ሲሆን በተሰጠው የጊዜ ገደብ ውስጥ ጉድለቶችን አስተካክሎ ሲያቀርብ በንግድ ስራ ፈቃዱ ላይ የተጣለው እግድ ተነስቶ ስራ ላይ እንዲውል ያደርጋል። የንግድ ስራ ፈቃድ የሚሰረዝበትን ሁኔታዎች እንመለከታለን። የንግድ ስራ ፈቃድ የሰጠው ነጋዴ የንግድ ስራውን በራሱ ፈቃድ የተወ እንደሆነ የንግድ ስራ ፈቃድ የተሰጠው ወይም የታደሰው ፈቃድ በሐሰተኛ ሰነድ ወይም ማስረጃ መሆኑ ሲረጋገጥ የንግድ ስራ ፈቃዱ ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ በተሰጠው የጊዜ ገደብ ውስጥ ለንግድ ፈቃዱ እገዳ ምክንያት የሆኑ ጉድለቶች ያላስተካከለ ከሆነ የኪሳራ ውሳኔ የተሰጠበት ከሆነ የንግድ ስራ ፈቃዱን ያላሳደሰ ከሆነ አግባብ ያለው ባለስልጣን የንግድ ስራውን ፈቃድ ይሰርዛል። የንግድ ስራዎችን ለመስራት ፈቃድ ከማውጣት ይልቅ ፈቃድ መመለስ የበለጠ ዋጋ ስለሚያስከፍል ከወዲሁ ጥንቃቄ ማድረግ ያስፈልጋል የሚለው የዕለቱ ህገ ነክ ምክራችን ነው። አመሰግናለሁ።